ሀይሚ ስቶሪ ያደረጋቻቸው ነገር በመጀመሪያ ደረጃ በብዙዎቻችን ህይወት የሚደርስ ወይ ደግሞ የደረሰ ነው። እንዲሁም ደግሞ አንዳንድ የምታያቸው ነገር ስላሉች ለዛ መልስ ነው ማለት ነው። ማናችንም ማንኛውንም ሰው የማክበር ግዴታ አለብን ማለት ትንሽ ሆነ ትልቅ ሆነ በቃ ሪስፔክት በየትኛውም ቦታ ሊያኖራቸው የሚችለው ከሰው ጋር ማስማምቶ ሊያኖራቸው የሚችለው ለራሳቸውም ክብር ሊያሰጣቸው የሚችለው ለሰው ልጅ ሪስፔክት መስጠት ነው። ስታከብሩ መከበር አለ፣ ሳታከብሩ መከበር የለም። ሳይሰጡ መቀበል አለ፣ በምንም ነገር የለም። ምንም ነገር ስንገዛ እንኳን የሆነ ብር ሰጠን ነው እቃ የሚሰጠን ወይ ደግሞ እቃ ስንሰጣቸው ነው ብር የሚሰጡን እና ብቻ በየትኛውም ነገር ሰጥቶ መቀበል የሚባለው ነገር እጅ ለእጅ ፍቅር እንዲደረጅ የሚባለው ነገር እውነት ነው። እና ደግሞ እንግዲህ ህይወት እንዲህ ነች፣ አስገዳጅ ነች። መጥፎ ነገር ሳትፈልግ ወደ መጥፎ ነገር ታስገባለች የሚል ፖስትም አድርጋለች። ማለት መጥፎ ነገር ሁለት ሊኖሩ ይችላሉ፣ ሁለቱም መጥፎ ናቸው። ግን ደግሞ የግዴታ አንደኛውን መርጠህ ከዛ በኋላ በዛ ማለት ብቻ ትገቡበትና ከገባችሁ በኋላ አንዳንድ ነገሮች በነገራችሁ ላይ ማለት ነው በጣም ከባድ ናቸው ተብሎ የተያዘ ነገር እኔ ጋር የሆነ ነገር በጣም ከብዶኝ የኖረ ለሌላ ሰዎችም ከብዶ የኖረ ለአንዳንድ ሰዎች ደግሞ በጣም ቀላል ነው። ከነሱ እጅ ሲደርስ እንዴት አድርገው መያዝ እንዳለባቸው እንዴት አድርገው ማስተካከል እንዳለባቸው ስለሚያውቁ ያ ነገር ቀላል ይሆናል። ገባቸው አይደል? ብዙ ቦታ ላይ አንዳንድ ሰዎች ውጤታማ ያልሆኑበትን ነገር የሆነ ሰው መጥቶ ውጤታማ ሲሆንበት ታዩታላችሁ። ግን እኛ አበሻ እስከሆነ ድረስ ወይ ደግሞ ሰዎች እስከሆነ ድረስ ለዛ ሰው ሌላ ስም እንሰጠዋል። እንደዚህ ስለሆነ ነው እንደዚህ ስለሆነ ነው እንላለን እንጂ ጀግና ስለሆነና የሆነን ነገር አቀባበሉን ወይ ደግሞ ምን ማድረግ እንዳለበት ስለሚያውቅ ነው። ወደ ሆነ ነገር ከመግባታችን በፊት ምን ማድረግ እንዳለብን ያን ነገር በምን አይነት መልኩ ልናስተካከለው እንደምንችል ቆም ብለን ማሰብ። አንዳንድ ሰዎች ወደ ንግድ ሲገቡ የምታዩ ከሆነ እኔ የሆነ ልብስ ቤት ቡቲክ ምናምን ከፍቼ ካዩኝ ቶሎ ብለው ወደ ቡቲክ መሄድ የሚፈልጉ ብር ካላቸው በቃ ይከፍታሉ ማለት ነው። ግን እንደዛ አይደለም። መጀመሪያ ላይ ያን ቡቲክ አንቺ የመስራት ጉብዝና አለሽ ወይ ማለት እንዴት ነው ከሰዎች ጋር ያለሽ ቀረቤታ እንዴት ነው እንትኑን ሸር ማድረግ የምትችይው ምናምን የሚለውን ነገር እሱን ነገር ነው በመጀመሪያ ደረጃ ቆም ብለን ማሰብ ያለብን እንጂ ከሌውን ነገር አድርጓል እኔ ላድርገው እንደዚህ አይደለም። እንደዛ ምንም መቼም ቢሆን አታድርጉ። እሺ ቤተሰብ ብዙ ጊዜ ስለማይ ነው የሆነ ሰው እንደዚህ አይነት ነገር ጀምሬ ነበር ከሰርኩኝ። ያ አይደለማ ያንተ ውጤቴ ወይ ደግሞ ያንተ ፍላጎት አይደለማ የእነሱ ፍላጎት ለምሳሌ ማለት ነው በምን አድርጌ ላስረዳችሁ? የሆነ እንዴት ነው ሱፐር ማርኬት ከነበረ ግን ጓደኛው ለምሳሌ ሹፌር ከሆነ አይኔ ሹፌር ነው የምንፈልገው ሹፌር ይሆናል። ግን እኮ በቃ ፍላጎቱም የሚወደው ስራ ምናምን ሱፐር ማርኬት ነው። ሰው የምትወዱትን ስራ ስሩ፣ እንዲሁም ደግሞ ልትወጡት የምትችሉት ቦታ ላይ ግቡ። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብሰት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ በጨረቃዎች ዙሪያ ነው ዛሬ የመጣሁት። ብሩኬም ስቶሪ አድርጓል፣ ሀይሚም እንደዛው ማለት ነው። እዚህ ጋር ብሩኬ ስቶሪ ያደረገው እንግዲህ ፎቶ ነው። ማን ብሎ እንግዲህ በሷ የእናት ሙዚቃ የሚጋብዝ አድርጎ ነው ፖስት ያደረገው ማለት ነው። እናትን ረዥም እድሜ ከጤና ጋር ይስጥልን። ሙሽዬ ሁላችን እናት ነች። ብቻ ክብር ለእናቶች፣ ክብር ለወላጆች በሙሉ ይገባቸዋል። ብቻ እንዴት ነው ለእኛ ማይሰጠንን ዋጋ ለእኛ መደረግ የሌለበትን ነገር አድርገው ለራሳቸው ማድረግ ያለባቸውን ነገር ሳያደርጉ ያሳደጉን ጠንካራ ብርቱ እናት አባቶች ናቸው ያሉንና ብቻ ያኑርልን ማለት ነው የምፈልገው። ብሩኬ ደግሞ ለእናቱ ያለውን ፍቅር ታውቃላችሁ። ሁሉም ሰው ለእናቱ ፍቅር አለው። እውነት ለመናገር ግን አንዳንድ ሰዎች በውስጣቸው ፍን ነው የሚያደርጉትና የታፈነ ጭስ በሉት። አንዳንዴ መጮውም ውጤት አለው። በነገራችሁ ላይ መጮውም የሆነ እረፍት ይሰጣል፣ ማልቀስም እረፍት ይሰጣል። እና ግን ደግሞ መጮው ፈልገው የማይጮው ሰዎች አሉ፣ መጮው ያልቻሉ። ማልቀስ ፈልገው ደግሞ ማልቀስ ያልቻሉ ብዙ አሉ። እና የምሬ ነው እግዚአብሔር ለማልቀስም ቦታ ያስፈልገዋል፣ ለመጮውም ቦታ ያስፈልገዋል። እና ያን ጊዜ ስጣችሁ ላለው ለምሳሌ አሁን ትናንት ነው ከትናንት በፊት የሆነ ኮሜንት እያነበብኩ ነበር እና የማዳም ቅመም ነች እያለቀሰች ነበረ ቲክታክ ላይ ማለት ነው ፖስት ያደረገችው ስደት ምናምን ብላና እዛ ጋር ኮሜንቱ ሙሉ ነው ያስለቀሰኝ። ማርያምን ኮሜንቱን ብታዩት ማለት ነው በጣም ነው የሚያሳዝነው። እና የሆነ ቦታ ፈልጋለሁ ሂጅ የሚጮህበት የሆነ ቦታ ይፈልጋለሁ ሂጅ ማለቅስበት። ብቻ እንዴት ልበላችሁ እና ከባድ ነው። ክላስ የሌላችሁ አላችሁ፣ የሆነ ለብቻችሁ መተኛት ያልቻላችሁ ብቻ ለብቻችሁ ክላስ ሲኖራችሁ ይሻላል ነበረ። ማልቀስ የምትፈልጉት አለቅሳላችሁ፣ ብቻ የሆነ ነገር ማድረግ የምትፈልጉት ነገር ማድረግ ምናምን አለና እግዚአብሔር ከዚህ ከባድ ነገር ውስጥ ያላችሁ እህቶቼ ከዛ ነገር ያወጣችሁ። በጣም ነው ማከብራችሁ። ማርያምን በቃ እኔ እንጃ ምኞቴ እግዚአብሔር ከዚህ ነገር አውጥቷችሁ የተሻለ እንጀራ እንዲሰጣችሁ የተሻለ ቦታ ላይ እንድትሆኑልኝ ነውና
ብቻ ይዞን በርቱ። የማያልፍ ቀን የለም። ትናንትን አልፈነው ነው ትናንት እያለን እያወራን ያለን ነው ዛሬ ደረስ ነው። ዛሬን ደግሞ እናልፈውና ትናንት እንለዋለን። ስለዚህ ጠንከር በሉ። ካለንበት አንቆይም። ጊዜው ሯጭ ነው፣ እየሮጠ ነው፣ እየሄድ ነው እና አይዞን። በተረፈ እንግዲህ ሀይሚዬ መራቅን የሚያስተምርክ በደንብ የቀረብከው ሰው ነው። እናማ ገደብ ወሳኝ ነው ነገር ነው። ገደብ ይኖረን። አሀ መራቅን የሚያስተምረን በደንብ የቀረብነው ሰው ነው። እናማ ገደብ ወሳኝ ነገር ነው። ገደብ ይኖረን። ኦፍኮርስ ጎበዝ ልጅ። አዎ ምክንያቱም ያልቀረብነው ማኮ ሰው ምንጊዜም ሩቅ ነን። ከበፊትም አልቀረብነውም፣ አናውቀውም። እንራቅ እንቅረብ ምንም ትርጉም እንደሌለው ነው የምናውቀው። ምንም ትርጉም የለውም ለኛ። ቀርበን እንራቀውም ኖ ይህ ምንድነው? ያልቀረብነው ሰው ብንርቀውም ምን ብንለውም ባናገኘው ምንም ችግር የለውም። ግን ሀይሚ እንዳልሽው የሆነ እንዴት ነው ቤስት የነበራችሁ ሰው ትስስራችሁ በጣም ኦቨር ሆኑ። እንዴት ነው በቃ እናንተ የበላችሁትን፣ የጠጣችሁትን፣ የተናገራችሁትን፣ የተነፈሳችሁትን፣ የረገጣችሁትን ብቻ ምንም ነገር ሳይቀራችሁ እየነገራችሁት እያማከራችሁት የሆነ ጊዜ በቃ ያልጠበቃችሁት ነገር ተፈጥሮ ስታገኙት በስማም በቃ ከዚህ በኋላ ሰው መቅረብ የለብኝም፣ በቃ ከዚህ በኋላ ለሰዎች ገደብ መኖር አለብኝ፣ ከዚህ እስከዚህ ድረስ በቃ አገባባቸዋለሁ፣ ከዚህ ድረስ አወዳቸዋለሁ፣ አከብራቸዋለሁ፣ ከዛ ውጭ ምናምናም ብላችሁ በቃ በሆኑ ፕሮሰሶች እንትን ትላላችሁ። ግን ሰው እስከሆንን ድረስ ሁሌ እንላለን። እኔ ሁሌም ሰው እመክራለሁ። ሰው ማለት በጣም ሰው ጋር አትጣበቁ፣ የሆነ ሚስጥረኛ ሆኑ ማለት ሚስጥራችሁን ላገኛችሁ ሰው አትናገሩ፣ ሰው አትመኑ ምናምን እያልኩኝ እመክራለሁ በዙሪያ ያሉ ሰዎችን። ግን እኔ ራሴ አምናለሁ። እኔ ራሴ በቃ የሆነ እንዴት አድርጌ ልንገራችሁ፣ ሰው እስከሆነ ድረስ ለጊዜው ስንጎዳ እንዳልኳችሁ እዚህ በኋላ ሰው አላምንም እንላለን። ግዳዩ ማመናችን አይቀርም ማለት ነው። ብቻ በተቻላችሁ መጠን ማንም መቅረብ ማንም አለመቅረብ እንዳለባችሁ ማወቅ አለባችሁ። ብቻ የዋህነት ለጊዜው ሊጎዳችሁ ይችላል እና ብቻ ሀይሚ እንዳለችው እንግዲህ መራቅንም መቅረብንም ያሳዩን የቀረብናቸው ሰዎች ናቸው ማለት ነው። ብቻ ግን ሀይሚ ያው ሰሞኑን የምታደርጋቸው ነገሮች ምንድነው ፖስት የምታደርጋቸው ስቶሪዎች ምናምን እንዲሁም ሪፖስት የምታደርጋቸው ነገሮች ያሳስቡኛል። ብቻ ባለሽበት ራሽን ጠብቂ የኔ ቆንጆ። ብሩኬም ሀይሚም ያው ራሳችሁን በደንብ መጠበቅ አለባችሁ። ፍቅራችሁን በደንብ መጠበቅ አለባችሁ። እንግዲህ ያው ከእናት ከአባት ቤትም አይደሉም ያሉበት እንግዲህ ታውቃላችሁ፣ ብቻቸው ናቸው። እዛው ቢሆንም አገራችሁ ውስጥ ቢሆንም ልክ እንደ ስደት ቁጠሩት። አዲስ አበባ ታውቁታላችሁ እና እዛው የምታውቁት ዘመድ ወገን ራሱ ቶሎ ቶሎ ማግኘት አይቻልም። ሰው በዚህ መሀል ራሳችሁ ሁለታችሁ ተደጋግፋችሁ የቅርብ ጓደኞቻችሁን እንግዲህ ብቻ ራሳችሁ እንደምትቀበሉት አቀባበል መያዝ አለባችሁ ያስባለሁ። እና የኖድ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰላም ቆዩልኝ። በሌላ ቪዲዮ እስክንገናኝ ያው ይህን ቪዲዮ ስሰራው እግዚአብሔርን 3-4 እየተጠራው ነው እና የሰራሁት ያው ሰሞኑን ትንሽ ቢዚ ነኝ በነገሮቹ። በጸሎት በዱዓ አሰቡልኝ። ወዳችኋለሁ። መልካም ቀን ላችሁ ባይ